እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ውስጥ ሁለት የውጭ ኢኮኖሚስቶችን እንዳካተተ መግለጫ ወጥቷል። መግለጫው በእርግጥ ትናንትና ነው የወጣው። ስለዚህ ከአይኤምኤፍ ይሰጡ የነበሩ ሪኮሜንዴሽኖችን ኦልሞስት ሁሉንም እያጠቃለለ ነው እና ይሄ የገንዘብ ፖሊሲ ኮሚቴ የሚባለው 9 አባላቶች እንደሚኖሩት ታስቦ ይሄ አዲስ የብሔራዊ ባንክ አዲስ የተቋቋመበት አዋጅ አለ። አዋጅ 1359/2025 ላይ የወጣው 2017 ማለት ነው። እዛ አንቀጽ 23 ላይ የገንዘብ ፖሊሲ ኮሚቴ እንደሚያዋቅር ቀርቧል። እሱም 9 አባላቶች የሚኖሩት 7 ከውስጥ የሆኑ አባላቶች፣ 2 ደግሞ ከውጭ ግን እስካሁን ከውጭ የነበሩት አልነበሩም እና ይሄ የኮሚቴ አባል የገንዘብ ፖሊሲ ኮሚቴ የሚባለው የብሔራዊ ባንክ ገዢው ሰብሳቢ ናቸው። በብሔራዊ ባንክ ገዢው ደግሞ የሚሰየም ምክትል ገዢ ደግሞ ያለበት ነው። 5 ደግሞ ከብሔራዊ ባንክ በኢኮኖሚ ጉዳይ ስራ ያላቸው ሰዎች አባል የሚሆኑበት ነው። ስለዚህ 7ቱ እነዚህ ናቸው እና 2 የውጭ ባለሙያዎች እነሱም በብሔራዊ ባንክ ገዢው ቀርበው በቦርዱ የሚጸድቁ ማለት ነው። እንደዛ ነው የሚለው አዋጁ። ስለዚህ አዋጁ ላይ የተጠየቀውን ነው እያሳካ ያለው። ብሔራዊ ባንክም አትሊስት 2ቱን እንኳን ከውጭ ማስገባት አለብህ የሚል ጥያቄ ሲቀርብ ነበር። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርስዎን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ0969211919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። እንግዲህ አስተዳደሩ 2 አድርጋችሁ ተመልከቱ፣ ከቦርዱ ጋር እንዳይመሳሰልባችሁ ማለት ነው። ብሔራዊ ባንክ የሚመራው በቦርድ ነው። የቦርድ አባላቶች 6 አባላቶች አሉ። የቦርድ ማለት ነው። የመጀመሪያው የቦርዱ ሰብሳቢ ናቸው። አምባሳደር ግርማ ብሩ ናቸው የኢትዮጵያ ብሔራዊ ባንክ የቦርድ ሰብሳቢ። ከዛ ሌሎቹ አባላቶች ናቸው። የብሔራዊ ባንክ ገዢውም ዶክተር ኢዮብ ተካልኝም፣ የፕላን ሚኒስቴርም ዶክተር ፍጹምም እነሱም አባል ናቸው። ደግሞ ዋና ኢኮኖሚስቱም ፍቃዱ ደግፌም አባል ናቸው። ሙሉቀን አማረና ገብረ ኢየሱስ ጉንቴም ጸሐፊና አባል ናቸው። ይሄ ቦርድ ነው። ግን ከቦርዱ ጎን ለጎን ደግሞ ስራዎችን እየሰራ ለቦርዱ እያቀረበ የሚያጸደቀው ደግሞ የገንዘብ ፖሊሲ ኮሚቴ አለ። እስከ ዛሬ ድረስ በየ6 ወሩና አንዳንዴ ከዛ በታችን በሆነ ውስጥ ስብሰባ እየተሰበሰበ ይሄ መግለጫ የሚወጣበት ማለት ነው። ለምሳሌ አሁን እንኳን 5ኛ ዙር እንኳን በጣም ቅርብ ላይ ያወጣው ታህሳስ 13 2018 ላይ የ5ኛ ዙር ስብሰባ አድርጎ መግለጫ ወጥቶ ነበር። የምታስታውሱ ከነበረ የቁጠባ ወለድ በድርድር ይሁን ብሎ የወሰነው ይሄ የገንዘብ ፖሊሲ ነው። ስለዚህ ዋና የገንዘብ ፖሊሲው አሁን ደግሞ 6ኛ ዙር ደግሞ ስብሰባ የሚያከናውነው መጋቢት 2018 ነው። 4ኛ ዙር ላይ መስከረም 1 2018 ነበር። እንግዲህ 2ኛ ዙር ላይ መጋቢት 16 2017 በየ6 ወሩና አስፈላጊ በሆነ ጊዜ ቀደም እያደረገ ስብሰባዎችን የሚያከናውን ነው የገንዘብ ፖሊሲ ኮሚቴው ማለት ነው እና ዋና ስራው የገንዘብ ፖሊሲዎችን የገመገመ ምክረ ሀሳቦችን ለብሔራዊ ባንክ ቦርድ ማቅረብ ነው እና ማጸደቅ። የማጽደቁን ስራ የሚሰራው ብሔራዊ ባንክ ያለው የብሔራዊ ባንክ ቦርድ ነው። ግን ይሄ ኮሚቴ ዋና የሚገመግማቸው ኢሹዎች አሉ። ለምሳሌ የኢኮኖሚ እድገት ሁኔታን ይመለከታል፣ የዋጋ ንረት ሁኔታን፣ ስለ በጀት፣ የውጭ ኢኮኖሚ ያለበት ሁኔታ፣ የገንዘብ አቅርቦት፣ የፋይናንስ ዘርፉ አዝማሚያዎች ምን እንደሚመስሉ ደግሞ የሀገር ውስጥ የማክሮ ኢኮኖሚ ሁኔታዎችን የሚወስኑ ዓለም አቀፍ ሁኔታዎችን እየገመገመ ሪፖርት ያወጣል እና በሪፖርቱ የዋጋ ግሽፈት 9 ከመቶ ደርሷል፣ የዚህን ያህል ደርሷል፣ የዋጋ ንረቱ አደገ፣ ዝቅ አለ፣ ጨመረ ምናምን የሚለውን ሪፖርት የሚያወጣው አካል ማለት ነው። የገንዘብ ሁኔታንም ይገመግማል። ኢኮኖሚ ውስጥ ጠቅላላ ያለ የብሮድ መኒ ጠቅላላ ያለ የገንዘብ መጠን፣ የገንዘብ ፍሰት፣ የገንዘብ እድገት በምን ያህል % ገንዘብ እንዳደገ ሪፖርት ያቀርባል። የወለድ ተመን ለምሳሌ በባንኮች መካከል እርስ በርስ የሚበዳደሩበት የወለድ መጠን፣ ባንኮች ከብሔራዊ ባንክ የሚበደሩበት ለምሳሌ የ15% በዛው ይቀጥል ያለ የሚያቀርበው ማለት ነው። የግምጃ ቤት ሰነድ
የሚገበያይበትን የወለድ መጠን ምክር ሀሳብን በሙሉ የሚያቀርበው የኮሚቴ ነው። ትልቅ ስራ ያለበት ነው እና ገለልተኛ አካላቶች መቀላቀላቸው ምን ኢምፓክት እንዳለው በኋላ አቅርብላቸዋል። የባንክና የፋይናንስ ዘርፉን ሁኔታም ይገመግማል። የተበላሸ ብድር፣ የገንዘብ አቅርቦት ችግር መኖሩን ቼክ የሚያደርገው ይሄ ኮሚቴ ነው። የበጀት ጉድለት በቃ መንግስት ከብሔራዊ ባንክ ተበደረ አልተበደረ የሚለውን ከግምጃ ቤት ምን ያህል ገንዘብ እንደተሰበሰበ ከግምጃ ቤት ሰነድ፣ የውጭ ኢኮኖሚ ሁኔታዎችን ለምሳሌ ባላንስ ኦፍ ፔመንት ጤነኛ ነው ጤነኛ አይደለም የሚለውን የምትመለከቱት ሪፖርት ብዙ ጊዜ የገንዘብ ፖሊሲ ሪፖርት አሁን 5ኛ ዙር ላይ ደርሷል። እኔም 5ቱንም አቅርቤላችሁ አውቃለሁ። እሱን ቼክ የሚያደርገው ነው። የዓለም አቀፍ ሁኔታ የአይኤምኤፍ ትንበያ ምን እንደሚመስል የጂዲፒ ትንበያ የኢትዮጵያ ጂዲፒ ያለበት ሁኔታ እያነበበ ምክረ ሀሳብ የሚሰጠው ነው። ለምሳሌ ምክረ ሀሳብ 5ኛ ዙር ላይ የምታስታውሱት ወለድ ባለበት እንዲቀጥል ወስኖ ነበር። 15 ከመቶ ወለድ እንዲቀጥል፣ በባንኮች የሚሰጠው የብድር ካፑ ከ24 ከመቶ እንዲሆን ወስኖ ነበር። በ24 ከመቶ እንዳውም ያሻሻለው 5ኛ ዙር ላይ ታህሳስ 13 ላይ የወሰነው ምንድን ነው? ባንኮች በብሔራዊ ባንክ በአስገዳጅ የሚያስቀምጡት የወለድ መጠን በ10 ከመቶ እንዲደርስ ሲወስን ታስታውሳላችሁ። ገንዘብ በከፍተኛ ሁኔታ ኢኮኖሚ ላይ ስለፈሰሰ ይሄ መቋረጥ አለበት ሲል፣ የቁጠባ ወለድ በገበያ መወሰን አለበት ብሎ ሲወስን የነበረው እነዚህም በሙሉ ምክረ ሀሳቦች እየሰራ የሚያቀርበው የገንዘብ ፖሊሲ ኮሚቴ ነው። አሁን በአዋጁም 2 ከውጭ መጠቃለል አለባቸው ሲባል ነበር። እስካሁን እንደተጠቃለሉ መረጃ አልነበረም፣ ግን አሁን ተጠቃለዋል። የግለሰቦቹ ስም አልመጣም፣ ግን በጥቅሉ በጣም ሙያ ያላቸው በትምህርቱ የቆዩ ማክሮ ኢኮኖሚ መተንተን የሚችሉ ሰዎች መሆናቸው እየተነገረ ነው። ግን አንዳንድ የሚወጡ ደግሞ አንዳንድ መረጃዎች አሉ፣ ግን ካልተረጋገጡ እሱን ለእናንተ ለማቅረብ አልፈለኩም። ግን በብሔራዊ ባንክ ገዢው ተጠቁሞ በቦርዱ የሚጸድቅ ስለሆነ ባለሙያ የሆኑ ሰዎች ይመጣሉ፣ ልምድ ያላቸው ሰዎች ይመጣሉ ተብሎ ነው የሚታሰበው። ምክንያቱም ቦርዱን ኢንዲፔንደንት ለማድረግ አይቻልም። ቦርዱን ኢንዲፔንደንት ከተደረገ አስተዳደሩን ለመጠበቅ በጣም ያግዛል። ነገር ግን የገንዘብ ፖሊሲውን ራሱ የገንዘብ ፖሊሲ ኮሚቴውን ራሱ 2 ኤክስፐርቶችን ከውጭ ያሉ ኤክስፐርቶችን መቀላቀል የፖሊሲ ተአማኒነትን ይጨምራል። በጣም ብዙ ሀገራቶች ላይ እንግሊዝም ብትሄዱ የአውሮፓን ባንክ ውስጥ ብትሄዱ የተለመደ ነው። ግን የሚጠበቅባቸው አሉ። አሁን እዚህ ውስጥ የሚገቡ ሰዎች የሚጠበቅባቸው ጉዳይ አለ። በዋናነት ማለት አንደኛው አሁን በውስጥ ያሉት 7ቱ አባላቶች እነሱ የመንግስት አካል ናቸው። ከብሔራዊ ባንክ ገዢው ጨምሮ የምክትል ገዢን ብታደርጉ የብሔራዊ ባንክ ኤክስፐርቶች የሚባሉት ሰም ኤክስቴንት የመንግስት ናቸው። ስለዚህ ከውጭ ያሉት በውስጥ ያሉትን ሰዎች እነሱ ያላቸውን ተመሳሳይ አስተሳሰብ መሞገት አለባቸው፣ ቻሌንጅ ማድረግ አለባቸው። አንዱ የሚጠበቅባቸው እሱ ነው። ሁለተኛ ዋጋ ንረት በአግባቡ ስለመለካቱ ማረጋገጥ አለባቸው። ለምሳሌ በብሔራዊ ባንክ መለኪያ የሴንትራል ስታቲክስን ወስዶ ዋጋ ንረት 9.8 ከመቶ 9.7 ከመቶ ደርሷል ይላል የብሔራዊ ባንክ መረጃ። ስለዚህ ይሄ በ7ቱ አባላት ውስጥ ስምምነት የተደረሰበት ከሆነ 2ቱ ከውጭ የሚገቡ ኤክስፐርቶች ይሄ የሚጠራጠሩ ከሆነ መሞገት አለባቸው። ምኑ መጠየቅ ይችላሉ? ዳታውን መጠየቅ አለባቸው። ደግሞ የተሰራበትን ሞዴልም ቼክ ማድረግ ይችላሉ። ስለዚህ በትክክለኛ ሞዴል ነው ወይ ዋጋ ንረቱ ተለክቶ አሁን 9.7 ከመቶ የሚባለው የሚለውን የመሞገት ግዴታም ያለባቸው ናቸው። እሱ ብቻ ስለው ስለ እድገት ያላቸው ትንበያም ትክክለኛ ነው ወይ? ለምሳሌ ኢትዮጵያ 9 ከመቶ ታርጋለች፣ የዚህን ያህል ከመቶ ታርጋለች የሚለው የገንዘብ ፖሊሲ ኮሚቴው ነው። እነዚህ ከውጭ የሚገቡ ኤክስፐርቶች ይሄን ቁጥር መሞገት አለባቸው። ልክ ከሆነ ልክ ነው፣ ልክ ካልሆነ ግን ትንበያው ትክክለኛ ነው ትክክለኛ አይደለም የሚለውን የመሞገት ኃላፊነት ያለባቸው። ስለዚህ 2 ሰዎችን መቀላቀል በጣም ትልቅ ትርጉም የሚሰጠው ጉዳይ ነው። የኢኮኖሚ ጠቅላላ ኢኮኖሚ ላይ የሚታዩ ትንበያዎች ትክክል ናቸው ወይ? መረጃዎቹ ትክክል ናቸው ወይ? የኢኮኖሚክስ ትንበያ በሙሉ የሚሰራው በኢኮኖሜትሪክስ ሞዴል ነው። በሞዴል ነው የሚጠቀሙት። ሞዴል ትክክለኛው ሞዴል ነው ወይ? አይኤምኤፍም አንዳንዴ እንደዚህ አይነት ሀሳብ ያመጣል። የምትለኩበትን ሞዴል ቼክ አድርጉ ይላል። ስለዚህ ሞዴሉ ትክክል ነው ወይ? ትንበያ የሚሰጥበት ስልትስ ምር ይመስለው በዚህ ያለ ያድጋል አያድግም እየተባለ የሚቀርበው ትንበያ ትክክል ነው ወይ የሚለውን መሞገት አለባቸው። እንግዲህ ከውስጥ ያሉ 7ቱ ለፖለቲካው እንኳን የሚያዘነብሉ ከሆኑ እነዚህ ከውጭ የሚገቡ 2 ኤክስፐርቶች ግን ለጠቅላላ ኢኮኖሚ ማድላት አለባቸው። ምክንያቱም ለምንድን ነው የሚገቡት? አንደኛ የፖሊሲውን ተአማኒነት ለማስጠበቅ ነው። ደግሞ የኢትዮጵያ ኢኮኖሚ ከፖለቲካ ጫናን በዘለለ በኢኮኖሚ ፕሪንሲፕሎች እየተመራ መሆኑን ለማረጋገጥ ነው።
ስለዚህ ልምድ ያላቸው ከሆኑ እውቀት ያላቸው ከሆነ ፕሮፌሽናሊዝምን የሚጠብቁ ሰዎች ከሆኑ ይሄ የሚጠበቅባቸው ነው። ብሔራዊ ባንክም አንደኛ የአይኤምኤፍም ሪኮሜንዴሽን ነበር። የአይኤምኤፍ ሪኮሜንዴሽን መኖሩን ብቻ ሳይሆን የአዋጁ አካል ነው። የ1359/2025 የአዋጅ አካል እኮ ነው አንቀጽ 23 ላይ። ስለዚህ አንቀጹን አካልም ተከትሎ ግን ለእነዚህ ሰዎች የሚያመጡትን ሀሳብ በደንብ መቀበል በደንብ ያስፈልጋል። እነዚህ ሚና ይወጣሉ ብዬ ነው ማስበው። ብሔራዊ ባንክ እንደዚህ አይነት እርምጃ መውሰዱም በጣም ጥሩ ነው። ብዙ ጊዜ ክርክር ሲመጣበት የነበረው ሀሳብ ነው። ስለዚህ እሱም ማስፈጸሙ በጣም ጥሩ ነው። ግን ሰዎቹ እነማን እንደሆኑ ሲቀርብ የተወሰኑ ፕሮፋይሎችን ማውራት እንችላለን። ምክንያቱም ጠቅላላ ኢኮኖሚ ላይ ውሳኔ ለመስጠት ራይት የሚሰጣቸው ሰዎች ስለሆኑ ምክር ሀሳብ የሚያጸድቁ አይደሉም። ጠቅላላ የገንዘብ ፖሊሲ ኮሚቴው አጽዳቂ አይደለም። ሀሳቦችን ያገኝና ሀሳቦችን ፖሊሲዎቹን ነድፎ ለብሔራዊ ባንክ ቦርድ አቅርቦ ማጸደቅ ነው። ብዙ ጊዜ ካያቸው ሪፖርቱ ሲወጣ የገንዘብ ፖሊሲ ኮሚቴው ለቦርዱ አቅርቦ እንዳጸደቀው ነው የሚለው ቃሉ። የሚሰጡት ምክር ሀሳብ አለ። ወለድ በዚሁ ይቅር፣ ወለዱ ማደግ አለበት፣ የገንዘብ አቅርቦት እንደዚህ መሆን አለበት፣ ለብሔራዊ ባንክ ይህ መሰጠት አለበት፣ ምንዛሬው እንደዚህ መያዝ አለበት ምናምን የሚሉ የገንዘብ ስርጭት እንደዚህ መሆን አለበት የሚል ምክር ሀሳብ ሲያቀርቡ የምትሰሙታል። እሱን አቅርበው በቦርድ ያጸድቃሉ። ልክ ነው። ለምሳሌ የገንዘብ ፖሊሲውን ኮሚቴ የሚመራው ሰብሳቢ ስትዞሩ ደግሞ የብሔራዊ ባንክ የቦርድ ላይ ሜምበር ሆኖ ልታገኙ ትችላላችሁ። የብሔራዊ ባንክ ገዢውን ማለት ነው። ነገር ግን ኤክስፐርቶች መቀላቀላቸው የራሱ አስተዋጽኦ እንዳለው ነው የማምነው። ይህም መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።